ለጌታ ክብር ይሁንለት። ከጎናችሁ ያለውን ሰው እንኳን ደህና መጣ በሉት። ጌታ ይመስገን። እስቲ እንደዚህ በሉ፣ እንደገባሁ እንዲሁ አልወጣም በሉ። ምክንያቱም የእግዚአብሔር ቃል ሕያውና የሚሰራ ነው፣ ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው፣ ነፍስና መንፈሴን ጅማትና ቅልጥሜን እስኪለይ ድረስ ይወጋል፣ የልቤንም ሐሳብ ስሜት ሁሉ ይመረምራል። እኔን በሚመለከት በእርሱ ዓይኖች ፊት ነገሮቼ ሁሉ የተገለጡና የተራቆቱ ናቸው እንጂ በእርሱ ፊት የተሰወረ አንዳች ነገር የለኝም። ሃሌሉያ። መንፈሳችንን፣ ነፍሳችንን፣ ስጋችንን ዘልቆ ገብቶ ከመረመረ ጠቅላላ ጉብኝት ካደረገልን እንደገባን እንዲሁ አንወጣም። አሜን። ምርመራ ያደርጋል፣ ይመረምራል ይላል። ደስ የሚለው ደግሞ እግዚአብሔር መርምሮ ይሄንን ነው ያገኘሁት ብሎ ለማንም ሪፖርት አያቀርብም። ችግር ካለ እዛው ያጠራዋል። ጌታ ስሙ ይባረክ። ያስተካክለዋል። የእግዚአብሔር ቃል ሕያው ስለሆነ የሚሰራ ስለሆነ እግዚአብሔር እናመሰግናለን። ፊልጵስዩስ ምዕራፍ 3 ከቁጥር 12 ጀምሮ በጥቂቱ አብረን እንካፈላለን። ጌታ ኢየሱስ ይረዳናል። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት ቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስም ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህን እናስብ። በአንዳች ነገርም ልዩ ሐሳብ ቢኖራችሁ እግዚአብሔር ይህን ደግሞ ይገልጥላችኋል። ሆኖም በደረስንበት በዚያ እንመላለስ። ቁጥር 14 በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የመጥራቱን ዋጋ እንዳገኝ ምልክትን እፈጥናለሁ። እዚህ ያለው ተጠርቼ ነው ይላል ጳውሎስ። ራሴን እንዲሁ አላመጣውም። የኔም መሻት አይደለም እዚህ ያመጣኝ፣ የሱን ጥሪ ተቀብዬ ነው። ግን ጥሪው እንዲሁ አይደለም፣ ወይም አሁን ባለሁበት ልክ እንድኖር አይደለም። ጥሪው ከሁሉ በላይ ከፍ 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 ያለ ነው። ያንን በክርስቶስ ኢየሱስ ከፍ ያለውን ጥሪ ለመያዝ ደግሞ እኔ አንድ ነገር አደርጋለሁ። ከኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ከኋላ ያለው የኔ ባክግራውንድ ነው፣ እኔ የመጣሁበት ነው፣ የኔ ማንነት የምለው ነው ከኋላ ያለው። ከፊቴ ያለው ግን በክርስቶስ ኢየሱስ የተጠራሁበትና የማገኘው የሚይዘው ነው። ያንን ለመያዝ ከኋላ ያለውን ነገሬን እረሳለሁ፣ ከፊቴ ያለውንም ለመያዝ እዘረጋለሁ። ከኋላ ያለውን ነገሬን የመተው አቅም ካለኝ ከፊቴ ያለውን ለመያዝ አልቸገርም። ከፊቴ ያለውን ለመያዝ ሳይሆን የምጀምረው ከኋላዬ ያለውን ነገር ለመተው ነው፣ ለመርሳት ነው፣ ከእርሱ ለመላቀቅ ነው። ከኋላዬ ካለው ከኔ ማንነት፣ ከኔ የህይወት ተመክሮ እኔ ነኝ ካልኩት ከኔ ጸባያት፣ ከኔ ልምምድ፣ ከኔ አስተሳሰብ፣ ከኔ ፍላጎት፣ ከኔ ዝንባሌ ከተላቀቅኩ በቀላሉ የእግዚአብሔርን ፍላጎት፣ የእግዚአብሔር ለኔ ያለውን ዝንባሌ፣ የሱን ሐሳብ መያዝ እችላለሁ። ከኋላዬ ያለው የፊቴን አይወክልም። ከኋላዬ ስላለሁበትም ነገር ያንን ለመሆን ያንን ለመድገም አይደለም ዋጋ የተከፈለልኝ ሁሉ ዋጋ ከኋላዬ ያለውን የኔን የህይወት ተመክሮ ለማላቀቅ ነው። ከኋላዬ የነበረውን የኔን ማንነት መድገም ካለብኝ አሁን እንግዳውስ ክርስቶስ ስለኔ በከንቱ ሞተ፣ እየኖርኩት ነዋ። ክርስቶስ ኢየሱስ ለኔ ዋጋ የከፈለው ለኔ የሞተው ወይም ደግሞ በዛ በመስቀሉ ሥራ እኔን የጠራው ወደ ኋላ ተመልሼ የኋልዮሽ ኑሮ ለመኖር ሳይሆን ያንን ትቼ ከፊት ያለውን ለመኖር ነው። ከፍ ከፍ ያለውን
የክርስቶስን መጥራት ከፍ ያለ ነው። ከምንድነው ከፍ ያለው? አሁን ካለሁበት ከኋላዬም ከነበረው በሙሉ ከፍ ያለ ነው። ያንን ይዤ ለመኖር አሁን እንደያዝኩት ገና አይመስለኝም። አልያዝኩትም፣ አልደረስኩበትም፣ አልጨበጥኩትም፣ በእኔ ላይ አልተገለጠም። እኔና ኢየሱስ ተስፋ አድርጎ ከፊቴ ላዘጋጀልኝ ነገር አልተገናኘንም። እኔ ላይ እየታየ አይደለም፣ በሙላት አልተገለጠም። አንድ ነገር ይዞኛል። የማውቀው ነገር፣ የኖርኩበት ነገር፣ ራሴን ተለማምጄ የኖርኩት የተቀረጽኩበት ነገር ይዞኛል። ከዛ ፈጥኜ መላቀቅ አለብኝ። ለምን? የተጠራሁለት ነገር እጅግ ታላቅና ከፍ ያለ ነው። እግዚአብሔርም እኔን በዛ በጠራኝ በዛ ውስጥ እኔን ማየት ይፈልጋል። ለኔ ልክ እሱ ነው፣ ከፊቴ ያለው ነው። የሚያምርብኝ እሱ ነው። ክብር የሚገለጥበት እሱ ነው። እግዚአብሔርን የምመስልበት እሱ ነው። ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል ተብሎ የተነገረው ያ ከፊቴ ያለው ልኖረው የተገባ እሱ ላይ ስደርስና ስገለጥ ያኔ ለኔ ብቻ አይደለም፣ ለትውልድ ብቻ አይደለም፣ ለፍጥረት አስፈላጊ ሆናለሁ። አሁን ባለሁበት እኔ ለፍጥረት አስፈላጊ ነኝ። ተራ ሰው አይደለሁም፣ ምናምንቴ አይደለሁም፣ ደካማ አይደለሁም። ግን እዛ ደረጃ ላይ ስደርስ ነው ለፍጥረት አስፈላጊነቴ የሚገለጠው። ፍጥረት እኔን ነው የሚጠብቀው፣ በናፍቆት ይጠብቀኛል። ፍጥረት ለከንቱ ነገር ተገዝቷል። ግን አንድ ተስፋ አለው፣ ከዛ ከንቱነት የሚወጣበት የኔ መገለጥ። ፍጥረት በከንቱነት ተገዝቷልና፣ ነገር ግን ወደ እግዚአብሔር ልጆች ክብር መገለጥ ውስጥ ለመግባት ፍጥረት ራሱ አሁን ባለበት ሆኖ ይቃትታል። እየቃተተ ነው። እነዛ የሚታደጉኝ ወደ ራሳቸው ክብር ልክ የሚያስገቡኝ እኔ የምጠብቃቸው የምናፍቃቸው በጉጉት እየተጠባበቅኳቸው ያሉ የእግዚአብሔር ልጆች መቼ ነው ለኔ የሚገለጡልኝ? መቼ ነው የሚደርሱልኝ? ይላል ፍጥረት። ሮሜ ምዕራፍ 8 ቁጥር 19 አንብቡት። ይሄንኑ ነው የሚለው። ምን ሆነን ነው የምንገለጠው? በምን መልኩ ነው ለፍጥረት የምንገለጠው? ምናችን ነው የሚታደጋቸው? ፍጥረት ማለት ማንኛውም እጽዋቱ፣ አዝዕርቱ፣ እንስሳው፣ ግዑዙ፣ ሕያው ነፍስ ያለው በሙሉ ፍጥረት ዓለም በሙሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። እየተጠባበቀ ነው። መቼ ነው የሚደርሱልኝ? ምክንያቱም ፍጥረት ሁሉ ለተፈጠረበት ዓላማ እየኖረ አይደለም። በፍጥረት ላይ ሰይጣን ገብቶ የራሱን ሥራ ነው እየሰራባቸው ያለው። በቀላሉ እዩት። አየርን እግዚአብሔር ፈጥሮልናል። አየር እኛ የምንስበው የምንተነፍሰው በሕይወት እንድንኖር እግዚአብሔር ያዘጋጀልን ነው። እግዚአብሔር ያዘጋጀውን አየር ዲያብሎስ በበሽታ በክሎታል። ማለት ፍጥረት የሆነው አየር የተፈጠረበትን ዓላማ እየኖረ አይደለም። ለሰው ምቹ፣ ለሰው ሕይወት ቀጣይነት የተፈጠረ ሆኖ ሳለ ሰው አየር ብቻ በመሳብ አየር የተበላሸ አየር ስቦ ይታመማል። አየር ግን ሲፈጠር ለዚህ አልነበረም። ስለዚህ ከዚህ ወጥቼ ይላል አየሩ ራሱ፣ ከዚህ ወጥቼ እግዚአብሔር እንደፈጠረኝ ለሰው ልጆች ሕይወት ጤና ምቹ መሆን አለብኝ። በራሴ ግን ይሄን ማምጣት አልችልም። አሁን በግዛት ውስጥ ነው ያለሁት። ዲያብሎስ ይዞኛል፣ ጨቁኖኛል። ከዛ ውስጥ ነፃ የሚያወጡኝ የእግዚአብሔር ልጆች ናቸው። በዛ በተጠበቀላቸው እግዚአብሔር በሰራላቸው በሚጠበቁት ክብር ልክ ሲገለጡ እነሱ ያሉበት አካባቢ ሃሌሉያ አየሩ ስለሚዋጅ፣ አየሩ ስለሚቀደስ፣ አየሩ ስለሚፈወስ በእነሱ ልጆች በእግዚአብሔር ልጆች ክብር ነፃነት ልክ እመላለሳለሁ። አሁን ነፃ አይደለሁም። የማ ባሪያ ነኝ? የዲያብሎስ ባሪያ ነኝ ይላል። አየር ብትጠይቁት ሕይወት አስቀጣይ በዚህ ምድር ላይ ስንኖር ሕይወትን የምንቀጥልበት የምንኖርበትን ለኛ ምቹ አድርጎ የፈጠረው አየር ተበላሽቷል። ሌሎቹንም እንደዚህ ገንዘብን
እዩት። ገንዘብ ለኛ ባሪያ፣ ለኛ ምቾት አስፈጻሚ፣ ለእግዚአብሔር መንግስት አገልጋይ አድርጎ የፈጠረው ገንዘብ ዛሬ ፍርድ ይዛባበታል። ዛሬ ክፋት ይፈጸምበታል። ለዛ ግን አልተፈጠረም። ለዛ አስቦ አልፈጠረውም እግዚአብሔር። ለዛ አልተሰጠም። ገንዘብ ይሄ ብር ራሱ ጭንቀት ውስጥ ነው ያለው። የኛን ጣልቃ ገብነትና ታድጎ ይጠብቃል። እናንተ እጅ የገባ ገንዘብ ብቻ ነው ወደ ተፈጠረበት ዓላማ ገብቶ እየኖረ ያለው። ሌላው ጋር እንደዛ አይደለም። ሌላው ጋር እንደዛ አይደለም። ወንጀል ይሰራበታል፣ ጉቦ ይፈጸምበታል፣ ፍትህ ይዛባበታል። ማአት ነገር እየተሰራበት ነው ያለው። እናንተ እጅ ሲገባ ግን ጽድቅ ነው የሚሰራበት። ያ የተፈጠረበት ዓላማ ነው። እንግዲህ ፍጥረት በሙሉ እንግዲህ ማንን ነው የሚጠብቀው? እኛን ነው የሚጠብቀው። እኔን ነው እናንተን ነው የሚጠብቀው። የተፈጠረበት ዓላማ እንዲኖር ፍጥረት ከውድቀት ተነስቶ ከጥፋት አምልጦ ወደ እግዚአብሔር ልጆች ክብር ነፃነት ልክ ደርሶ የተፈጠረበትን ዓላማ ለመኖር እኛ በክርስቶስ ኢየሱስ ዳግም ያገኘነውን ሕይወት ልክ ሙላት መድረስ አለብን። ጌታ ስሙ ይባረክ። እዛ ላይ ለመድረስ የኋላዬን እተዋለሁ አለ፣ የፊቴንም ለመያዝ እዘረጋለሁ። የመጥራቱን ተስፋ ያንን ከፍ ከፍ ያለውን እንዳገኝ ምልክትን እፈጥናለሁ። ምን ነበረ ያ የተጠራንበት ትልቁ ዓላማ? ምንድን ነው? ለመብላት፣ ለመጠጣት፣ ጥሩ ኑሮ ለመኖር፣ ቤት እንዲኖረን፣ መኪና እንዲኖረን፣ የተለያየ ነገር እንዲኖረን፣ በስማችን ብዙ ነገር እንዲኖረን፣ ትርፍ ብሎን እንድንኖር ለሱ አልተጠራንም። ለሱ አልተጠራንም። በፍጹም ለሱ አልተጠራንም። የተጠራነው የእግዚአብሔርን ልጅ ኢየሱስን እሱን መስለን ልንኖር ነው። አሜን አሜን አላችሁ። እስቲ አሜን በሉ። ግን ብዙ የምንደክመው እኛ ለቤቱ፣ ለመኪናው፣ ምድራዊ ለሆነው ኑሮ ለሱ ነው የምንደክመው። በጣም እንደክማለን። አእምሯችን ውስጥ ያለው ስዕላችን ውስጥ ያለው እሱ ነው። ምናወጣው ምናወርደው ምናሰላስለው እሱን ነው። ከቻልን እናደርገዋለን፣ ካልቻልን ብድር ውስጥ ሁሉ እንገባለን። ያንን ለማድረግ በጣም ተይዘንበታል ማለት ነው። ተይዘንበታል። ለሱ አይደለም። ምንም እንዲኖራችሁ አይደለም ጌታ ኢየሱስ የሞተልን። ምንም የክርስቶስ የራሱን መልክ ከመያዝ ውጪ ምንም በምድርም ስንኖር ስንሄድም አለን ብለን የምንለው አንድና አንድ ከምድር ከፍ ያለው የእግዚአብሔር ልጅነት ብቻ ነው። አሜን። አንድ ቀንም እዚህ ጋር ብያችኋለሁ። ዛሬ ፎቅ አለኝ የሚል ሊኖር ይችላል። በቤተሰቡ ልክ በትልቋ ልጄ እዛ፣ በትንሿ እዛ፣ በመካከል እዛ፣ በእህቴ እዛ አለኝ ሊል ይችላል። አለኝ ይላል ዛሬ። ግን ውሸት ነው፣ የሱ አይደለም። ምንም እንደሌለው የሚያስረዳ ቀን ይመጣል። አንድ ቀን እችን ምድር ለቆ ሲሄድ ምንም የለው። የሱ ሆኖም ሊቀጥል ሊጠቀምበትም አይችልም። በፍጹም አይችልም። ዘልቆ የሚሄድ ግን የእግዚአብሔር ልጅነት ነው። አሜን። የሚቀጥል የእግዚአብሔር ልጅነት ነው። ያ መልክ እዛ ስንሄድ የምናገኘው ሳይሆን እዚህ ምድር ላይ ሆነን ተቀብለን የምንኖረው ከዚህ የጀመርነው ኑሮ ላይ የሚቀጥል። ክብር ለኢየሱስ ይሁን። ለዚህ ነው የተጠራህበት። ታዲያ ትልቁ ተስፋ ምንድነው? ምንድነው የተጠራህበት? ለአገልግሎት። አዎ እሱም አንድ ነገር ነው፣ ግን ትልቁ እሱ አይደለም። ልጅ አገልጋይ ነው። ልጅነት ሳይገኝ አገልግሎት የለም። አሜን። ልጅነት ከተገኘ ያን የልጁን መልክ መስሎ ነው አገልጋይ መሆን የሚቻለው። አገልግሎቱም ቤት ይቀራል፣ በዚሁ ይቀራል። ልጅነት ይቀጥላል። ጌታ ይመስገን። ለዚህ እኮ ነው ዮሐንስ ላይ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 1 እስከ 2 እስከ 3 ስታነቡት የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። የሚታይ ነው የሰጠን። የእግዚአብሔር ፍቅር የተገለጠ ነው። ምን ተብለን ልንጠራ? የእግዚአብሔር ልጆች ተብለን ልንጠራ አብ ምን አይነት ፍቅር እንደሰጠን እዩ። እንዲሁም ነን። መጠራት ብቻ ሳይሆን የእግዚአብሔር ልጆች ነን። ስም ብቻ ሳይሆን ያለን ማንነት ነው። ሃሌሉያ። ማንነታችን ነው መጠሪያችን የሆነው። ማንነታችን ነው መገለጫችን የሆነው። አሁን አለ
የእግዚአብሔር ልጆች ነን። ወደፊት ምን እንደምንሆን ገና አልተገለጠም። በዚህ ሥጋ ውስጥ ሆነን የእግዚአብሔር ልጆች ነን። በዚህ ዓለም ውስጥ ሆነን የእግዚአብሔር ልጆች ነን። በወደቀ ፍጥረት ዓለም ውስጥ ሆነን የእግዚአብሔር ልጆች ነን። ወደፊት ግን ምን እንደምንመስል ገና አልተገለጠም። ቢገለጥ ግን አለ እሱ እንዳለ እናየዋለን፣ እርሱንም እንደምንመስል እናውቃለን። ሃሌሉያ። ስንሄድ አይደለም እሱን የምንመስለው፣ በሰራለን ሥራ እሱን አስመስሎናል። እዚህ ጽድቁን ተቀብለናል፣ ቅድስናውን ተቀብለናል፣ የልጅነት ክብርን ተቀብለናል። ብዙ ወንድሞችን ወደ ክብር ሲያመጣ ይላል። ሃሌሉያ ጌታ ይመስገን። ለዚህ ነው ስንጀምር መግቢያ አካባቢ ተራ አይደለንም፣ እግዚአብሔር አክብሮናል። የኛ አመለካከት የኛ አቆጣጠር ለራሳችን የሰጠነው ስፍራ ነው አንዳንዶቻችንን እንደ ተራ እንድንቆጥር ያደረገን። ለምን? ያ የእግዚአብሔርን ሐሳብ እሱ ለኛ ያለውን ሐሳብ እሱ እኛን የሚመለከትበትን የቆጠረበትን ያደረገበትን አናስበውም። ሰው ደግሞ ቅርቡ የሚያስበው ነው። ለሰው ምኑ ቅርቡ ነው ብትሉት ሐሳብ ውስጥ ላለ ነው። በሐሳባችሁ የረሳችሁት የተረሳ ነገር፣ ለሐሳባችሁም የከበደ ለኑሮ አይቀላችሁም፣ ለንግግር አይቀላችሁም፣ ለማድረግ አይቀላችሁም። ለዚህ እኮ ነው ቆላስያስ ምዕራፍ 3 ላይ ሲናገር እንግዲህ ከክርስቶስ ጋር ከሞት ከተነሳችሁ፣ ሃሌሉያ፣ ክርስቶስ ኢየሱስ በአብ ቀኝ ተቀምጦ ባለበት ያንን አስቡ፣ ያንን እሹ፣ ያንን አስቡ። እዚህ ምድር ላይ ሆናችሁ ስትኖሩ በአብ ቀኝ እንደተቀመጠ ሰው አስቡ፣ ያንን ቦታ እንደያዘ ሰው አስቡ። ምክንያቱም አሁን እናንተ ቤት ነው ያላችሁት፣ በላይ በአብ ቀኝ ተቀምጣችኋል። የሚገርም እኮ ነው። አሜን አትሉ? እንዴት ሆነ? ክርስቶስ በእናንተ ሲገባ እናንተ ብቻ አይደላችሁም። ሃሌሉያ። በእናንተ ብቻ አይደለም ክርስቶስ የገባው፣ እናንተም በማን ውስጥ ገብታችኋል? በክርስቶስ ውስጥ ገብታችኋል። ማለት ምን ማለት ነው? አሁን ለምሳሌ ይሄ ውሃ እዚህ ላስቲክ ውስጥ ገብቷል አይደል? ላስቲኩ ግን ውሃ ውስጥ አለ እንዴ? ውሃውን ላስቲክ ውስጥ ታገኙታላችሁ፣ ላስቲኩን ግን ውሃ ውስጥ ልታገኙት አትችሉ። አንዱ ነው ውስጡ የገባው፣ አንዱ ተሸካሚ ነው። እኛ ውስጥ ብቻ አይደለም ክርስቶስ የገባው፣ እኛም ማን ውስጥ ገብተናል? እሱ ውስጥ ባንገባ ኖሮ በአብ ቀኝ አሁን ተቀምጣችኋል አንባልም ነበር። እኛ እሱ ውስጥ ስለገባን በሰማይ ሆኖ እኛ በሰማይ አለን። እሱ እኛ ውስጥ ስለገባ በምድር ሆነን እሱ በምድር አለ። ተዋህደናል። ስምህ ይባረክ። አሜን። እኔ አሁን ይሄን ውሃ ጀምሬዋለሁ፣ በቃ ልጠቀምበት። ጠጣሁት፣ ገብቷል እኔ ጋር። ትንሽ ቆይታችሁ አሁን የጠጣሁትን ውሃ ከኔ ማንነት ልትለዩት አትችሉም። ከማን ጋር ተዋህዷል? ከማን ጋር ተዋህደ? ከኔ ጋር። ብሄድ ይሄዳል። ልብ በሉ። ትንሽ ቆይቶ ምኔ ውስጥ ነው ያለው? ደሜ ውስጥ ነው ያለው። አንዳንድ ጊዜ ያስተውላችኋል። እኔ ደም ሰጥቼ አውቃለሁ። ደም ልገሳ ሰጥቼ አውቃለሁ። ደም ስንለግስ ግማሽ ሊትር ከወሰዱ በኋላ እዛው ቀና ስንል ድሮ ምሪንዳ አሁን ደግሞ ውሃ ይባላል እና እንጠጣለን። ደም ነው የሰጠነው፣ ምሪንዳ ነው የሰጡን። ለምንድን ነው? ደሙን የምንጠጣው ነገር ቶሎ ምን ይለዋል ይባላል? ይተካዋል። የት ይሄዳል ማለት ነው? ምን ውስጥ ይገባል? ደም ውስጥ። ደም ደግሞ ምንድን ነው? የሥጋ ሁሉ ሕይወት ነው። ጌታ ስሙ ይባረክ። አሜን አላችሁ? ልክ ይሄ ውሃ እኔ ውስጥ ሲገባ፣ ደሜ ውስጥ ከገባ፣ ደሜ የሥጋዬ ሁሉ ምንድን ነው? ሕይወት ነው። አሁን ከዚህ ውሃ ምን ተካፍያለሁ ማለት ነው? ሕይወት። ለዚህ ነው በአብ ቀኝ እኛ ሕያው ሆነን ከክርስቶስ ጋር ያለ ነው። በላይ ያላችሁበትን ያንን ምን በሉ? አስቡ፣ ያንን እሹት። አሜን። ይሄንን ላስቲክ ይሄን ላስቲክ እኔ ወድጄው አይደለም፣ አልፈልገውም። እኔ የገዛሁትም ውሃውን ነው፣ ላስቲኩን አልፈልገውም። ስለ ውሃው ግን ውሃውን ስለያዘ ማንን አብሬ ገዝቻለሁ? ላስቲኩን አብሬ ገዝቻለሁ።
ውሃው እስካለ ድረስ እኔ ጋር የመቆየት እድል አለው። የዚህ ላስቲክ እኔ ጋር መቆየት እድሉ የሚወሰነው ውሃው እስካለ ብቻ ነው። ውሃውን ከጠጣሁት በኋላ እጥለዋለሁ። የት ደረሰ ግድ የለኝም። ውሃው እያለ ግን የትም ልጥለው አልችልም። ስለማ ስለ ውሃው ስል ውሃው ካለቀ በኋላ ግን ማንም ምንም ያድርገው እኔው ነኝ የምወረውረው፣ ትዝም አይለኝም። ልክ እንደዚህ እንደ ውሃና እንደ ላስቲክ አይደለም የኛና የክርስቶስ ኢየሱስ። ለዘላለም አብረን ነው የምንኖረው። አሜን በልባክ። እቺን ውሃ አሁን ከጠጣው በኋላ በህይወትም ከኔ ጋር ነው፣ ብሞት እንኳን በሞትም ከኔ ጋር ነው። ለዚህ እኮ ነው ሮሜ ላይ ሲናገር በህይወት ብንሆንም ብንኖር ለክርስቶስ ነው፣ ብንሞትም መለያየት አንችልም፣ ተዋህደናል። አሜን አላችሁ። እስቲ ከክርስቶስ ጋር ተዋህጃለሁ በሉ። ለዚህ አይደል እንደ ሮሜ ላይ ሲናገር እንደዚህ አለ፣ ከክርስቶስ ፍቅር ከእግዚአብሔር ፍቅር ማን ይለየኛል? መከራ፣ ስደት፣ ጭንቀት፣ ረሃብ፣ ርዛት፣ ህይወት፣ ሞት፣ ያለው የሚመጣው፣ መላእክት፣ አዲስ ፍጥረት፣ ማን ነው ሊለየኝ የሚችል? ማንም ሊለየኝ አይችልም። በቃ ተጣብቀዋለሁ ወደዋለሁ እኮ እኔ ከሱ ምንም አልለይም በማለት አይደለም። ተዋህደሃል። ሃሌሉያ አሜን በልባክ። ገብቷል። ኢየሱስ ገብቶ እኔ ኩላሊቶቼ ውስጥ አለ፣ ጉበቴ ውስጥ አለ፣ ሳምባዬ ውስጥ አለ፣ ልቤ ውስጥ አለ፣ አጥንቶቼ፣ ነርቮቼ፣ ሁለንተናዬ ውስጥ ኢየሱስ አለ። እንዲህ መጥቶ ብቻ የሆነ ቦታ ጥግ የያዘ አይደለም። ሲፈልግ ደግሞ እየቀነሰ የሚወጣ ጭራሽ ደግሞ ሙልጭ ብሎ ሲወጣ ባዶዬን የምቀር ሆኜ አይደለም። ሃሌሉያ። ሁለንተናዬን ሞልቶታል፣ ሁለንተናዬን ይዞታል። ይሄንን ሳስብ መልኬን አገኘዋለሁ። ለዚህ ኮንሸስ ሆን ለመልኬ ቅርብ ሆናለሁ። ለመልኬ ኮንሸስ ሆንና ሳገኘው ስናገረው መልኬን እኖረዋለሁ። የኔ መልክ ማን ነው? ኢየሱስ። የኢየሱስ መልክ ማን ነው? እኔ። ጌታ ስሙ ይባረክ። የኔ መልክ ማን ነው? የኢየሱስ መልክ ማን ነው? እስቲ ኧረ እኔ በሉ ድገሙ እንጂ። መልኩ ስለሆነ እኮ ነው የክርስቶስን ክብር እንደ መስታወት ምን እያል እያብለጨለጭን እኛ ላይ ነው የሚታየው። ሰው ፊት ቆሞ መስታወት ፊት ቆሞ ሲያይ ራሱን እንደሚያሳየው መስታወቱ አንተ ልክ እንደዛው ባለፍሽበት እኔን ታሳያለሽ ነው ያለው እኮ። እኔ ነኝ የምብለጨለጨው አንቺ ላይ፣ እኔ ነኝ የምታየው አንተ ላይ። ያንተ መልክ እኔ ነኝ፣ ያንተ መታወቂያ እኔ ነኝ። በተአምር የትም ብትገባ የኔ መሆን ይታያል፣ ላይ ይታያለሁ። ለዚህ አይደል እንደ ጴጥሮስን አንድ ጊዜ አንተ ደግሞ ከእርሱ ጋር ንግግርም ይገልጣል። ሙግት ሆነ። አላቀውም ያንን ሰው እየካደው ግን ይታወቅበታል። እየሰማችሁ ነው። ከራሱ ስላልወጣ ስሜቱን ስላላሸነፈ እንጂ ኢየሱስ ውስጥ አለ። መንፈሱ የገባበት ቃል አለ፣ ፍቅሩ አለ። እኔ እግዚአብሔር መልክ ነኝ በሉ። ድገሙና በደንብ የኔ መልክ ደግሞ ኢየሱስ ነው በሉ። እኔ ኢየሱስን ነው የምመስለው በሉ። በደንብ በሉ። ድገሙ። እሱን ለመምሰል ነው የተጠራ ነው። ከኋላ የነበረው የኛ መልክ ነው። የአያቶቻችን የቅድመ አያቶቻችን የእናት አባቶቻችን መልክ ነው ቀድሞ የነበረው። እሱን እየተውኩ ከፊቴ ያለውን ለመያዝ ዘረጋለሁ። ጌታ ስሙ ይባረክ። አሜን። ምን ነበረ? ሮሜ ምዕራፍ 8 ቁጥር 19 ቁጥር 29ን እናንብብ። አውጡት እስቲ አውጡት። ሃሌሉያ እሰግናለሁ ጌታ። 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። ሃሌሉያ። አስቀድሞ እግዚአብሔር እኛን ያወቀው የልጁን መልክ እንድንመስል ነው።
ልጁም ደግሞ በእኛ በወንድሞቹ መካከል ምን እንዲሆን? በኩር እንዲሆን። እኛ የልጁን መልክ ካልያዝን በኩር አይሆንም። በእኛ መካከል ብቸኛ ነው የሚሆነው። የሰማችሁ ነው? በኩር ማለት የመጀመሪያ ማለት ደግሞ ምን ስላለ ነው? ተከታይ ከሌለ የመጀመሪያ አይባልም፣ በኩር አይባልም፣ ብቸኛ ነው የሚባለው። በደንብ ስሙ። እኛ የክርስቶስን መልክ ከማግኘታችን በፊት እግዚአብሔር ዓለምን ሁሉ ሊያድን አንድ ልጁን ምን አለ ነው የሚለው? አንድያ ልጁን። የበኩር ልጅ ይላል አይልም። በምድርም በሰማይም ያለው አንድ ልጅ ብቻ ነው የነበረው። አንድያ ልጁን ሰጠ፣ ዓለምን እንዲሁ ወዷልና በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ልጁን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ 3:16 አንድያ ልጁን። በሰማይም ሌላ የለም፣ በምድርም ሌላ የለም። ከልጆች መካከል መዘዝ አድርጎ አይደለም። አንተ ዕጣ ደርሶብሃል እድልህ ነው ይሄ ሂድና ዋጋ ክፈል። ኖ፣ አንድ ልጁን ራሱን አሳልፎ ምን አለ? ሰጠ። ለምን? ሃሌሉያ! ለምን? ጌታ ስሙ ይባረክ። ተከታዮቹ ማንን እንዲመስሉ? እሱን ሞዴል ሆኖ ነው የመጣው። ለዚህ ነው ዕብራውያን ላይ እንደዚህ ይላል፣ ከኃጢአት በቀር በነገር ሁሉ ምን ያለ? የተፈተነ። ስምህ ይባረክ። አሜን። ምን ነበር ፈተናው? በምድር ላይ ሞዴል አድርጎ አመጣው። ልብ በሉ። ለምሳሌ አንድ ፋብሪካ ቢኖራችሁ ወይም የሳሙና ፋብሪካ ብትከፍቱ እነዚህ ንጥረ ነገሮችን ካዘጋጃችኋቸው በኋላ የሳሙናውን ቅርጽ የምትፈልጉትን ሳሙና ቅርጽ ለማውጣት አንድ ሞዴል አላችሁ እና ያንን ፈሳሽ ነገር ወይም ጭቃ ነገር ከከተታችሁ በኋላ ምን አድርጎ ያወጣላችኋል? የምትፈልጉትን የሳሙና ቅርጽ። መጀመሪያ እሱ ይፈተናል። ሲሰጠው የታሰበውን ያወጣል ወይ? የተፈለገውን ያወጣል ወይ ተብሎ አንድ ሞዴል የሆነ ይወጣል። ከዛ በኋላ ችግር የለም። ተፈትኖ ካለፈና የሚፈለገውን አይነት ካመጣ ዝም ብሎ ያንን መክተት ብቻ ነው። ማንን እያስመሰለ ያወጣል? ጌታ ስሙ ይባረክ። ጌታ ኢየሱስንም ሲያመጣው እንደዚህ ነው። የመጀመሪያው ሰው አዳም ኃጢአት ሰራ፣ በደል በደለ። የሰው ልጅ የሱ የሆኑት ሁሉ አብረው ወደቁ። አንድ ደግሞ አዲስ ፍጥረት የሚያመጣበት ሞዴል የሆነ ለሰው ሁሉ ሞዴል ምሳሌ የሆነ አንድ አመጣና በምድር ላይ ተፈተነ። ተፈትኖ እንደ አዳም አልወደቀም። ሲያልፍ ሁላችንም በሱ ውስጥ እሱን እየመሰል የሱን ቅርጽ የሱን መልክ እየመሰል ይዘን ወጣን። አሜን። አሁን ያለህ የተረጋገጠ መልክ ነው። በፈተና ውስጥ ተፈትኖ ያለፈ። ዲያብሎስ ፈተነው፣ ሞት ፈተነው፣ ሁሉን አሸንፎ የተነሳ። ስምህ ይባረክ። አንዱም ጋር ያልወደቀ፣ ለአንዱም እጅ ያልሰጠ፣ ከሁሉ በላይ ከፍ ያለ የሚለው ለዚህ ነው። ከሕይወትም ከፍ ያለ፣ ከሞትም ከፍ ያለ ነው። አሜን። ያንን የመጥራቱን ከፍ ያለውን የመጥራቱን ዋጋ እንዳገኝ ምልክትን ምን እላለሁ አለ? ፈጥናለሁ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው። አየህ፣ ቅድም የመጥራቱ ተስፋ ለማግኘት አለ እና ለምንድን ነው? ምን ተስፋ ተደርጎ ነው የተጠራ ነው? ለምሳሌ አንድ ነገር ልጠቀም፣ ለሁላችን ይገባናል። አንድ የምትወዱት ወዳጃችሁ ቤቱ ትልቅ ድግስ አዘጋጀና መጥሪያ ሰጣችሁ። ወይም ልጁን ሊደር ነው፣ የመጥሪያ ካርድ የሰርግ ካርድ ሰጣችሁ። ካርዱ እጃችሁ ሲገባ ምንድን ነው? ተስፋ። ለምንድን ነው? ያንን ተስፋ ከያዛችሁና ከሄዳችሁ ምን አለ? ሰርግ አለ፣ ድግስ አለ፣ ምግብ አለ፣ በደንብ ነው የምትበሉት። ብቻ ያ ይድረሳችሁ እና እጃችሁ ሲገባ ያ መጥሪያው ምንድን ነው? ተስፋ ነው። ያንን ይዛችሁ መጥታችሁ ድግሱ ጋር ከገባችሁና ከበላችሁ በኋላ ምንድን ነው ተስፋ የምታደርጉት? ኢንጆይ ነው የምታደርጉት። በቃ እኮ ደረሳችሁ። ከዛ በኋላ ምን ተስፋ አለ? ምንም ተስፋ አለ። አስቀድሞ ያወቃቸውን ጠራቸው።
ጥሪው ስንጠራ ተስፋ የተደረግንበት አለ። ምን አዘጋጅቶ ነው? የልጁን መልክ፣ የልጅነት ክብር፣ የልጅነት ስልጣን፣ የልጅነት ኃይል፣ የልጅነት ሞገስ አዘጋጅቶ እግዚአብሔር ጠራን። ከጠራን በኋላና ከደረስን እሱን ከተቀበልነው በኋላ ሌላ ተስፋ የለንም። ያንን ይዘን መኖር ብቻ ነው፣ ኢንጆይ ማድረግ። ክብር ለኢየሱስ ይሁን። አሜን አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። በምን ክብር ልክ አከበራቸው? በልጅነት ክብር፣ በልጁ ክብር ልክ። ዮሐንስ 17 ላይ ስታነቡ እንደዚህ አለ። ልጅነትን ይዞ ሲመጣ ዕብራውያን 1 ስታነቡት እንዲህ ይላል። ወዲህ መለሳለሁ። በኩርነትን ወደ ዓለም ይዞ ሲገባ እግዚአብሔር አለ መላእክቶቹን ሁሉ ጠራና ስገዱለት አለ ይላል። በኩርናን ወደ ዓለም ይዞ ሲገባ የእግዚአብሔር መላእክቶች ሁሉ ለእርሱ ይስገዱ ብሏልና። ምንን ይዞ ስለመጣ? በኩርናን ይዞ ወዴት ስለመጣ? ወደ ዓለም። ሃሌሉያ አሜን። ጌታ ኢየሱስም እንደዚህ አለ፣ የሰጠኸኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ። ምን ነበረ ጌታ ኢየሱስ በአብ ክብር ያገኘው? በአብ ፊት ያገኘው ክብር ምን ነበር? ሲመጣ የልጅነት፣ የምወደው ልጄ እርሱ ነው። በተራራው ላይ ከዛ ከገናናው ድምፅ በመጣለት ጊዜ በእግዚአብሔር ፊት ክብርና ሞገስን ተቀብሏል አለ። ክብር ተቀበለ። የገናናው ተራራው ላይ የገናናው ድምፅ ምን ነበር? የምወደው ልጄ እርሱ ነው። ጌታ ስሙ ይባረክ። የልጅነት ክብር ነው ይዞ የመጣውና ምን አለ? የሰጠኸኝን ክብር ምን ብያቸዋለሁ? ሰጥቻቸዋለሁ። ሃሌሉያ። ለዚህ ነው ዕብራውያን ላይ ወንድሞቼ ብሎ ሊጠራን አላፈረብንም። ለምን? ያገኘነው ወንድምነት፣ ለሱ ያገኘነው ለእግዚአብሔር ልጅነት ክብር ያለበት ነው። ጌታ ይመስገን። ለዚህ ነው ፍጥረት የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ለምን? ምን አይቶ? ወደ ክብር፣ ወደ እግዚአብሔር ልጆች ክብር ነፃነት ለመግባት። አየህ፣ ልጅነት ሲሰጥህ የከበረ ነው። ክብር ለኢየሱስ ይሁን። እስቲ የከበረ ልጅነት እኔ ጋር ደርሷል በሉ። ደገሙና በደንብ በሉ። ምን ነበረ የክርስቶስ ኢየሱስ የልጅነት መልኩ? መልክ የሚገለጥ መልክ፣ ማንነት፣ መልክ መታወቂያ፣ መልክ የሚታይ ነው። ምን ነበር የክርስቶስ ኢየሱስ መልኩ? መታወቂያው ምን ነበር? መገለጫው ምን ነበር? በምንድን ነው አይደንቲፋይ የሚደረገው? የመጀመሪያው ትህትና። እስቲ ትህትና በሉ። ጌታ ኢየሱስ ማቴዎስ ምዕራፍ 11 ቁጥር 28 ላይ እንደዚህ አለ፣ እኔ የዋህ በልቤም እስቲ በሉ፣ እኔ የዋህ በልቤም ትሁት ነኝ ብሏል። ትህትና ምንድነው? ትህትና ምንድነው? ትሁት መሆን። እከሌ ትሁት ነው የምትሉት ምን ሲሆን ነው? ምን ማለት ነው? ትህትና ማለት ቀለስለስ ማለት፣ በዜማ መናገር፣ እጥፍ ዘርጋ ማለት፣ ላካሄድ ሽቁጥቁጥ፣ ላቀማመጥ ሽቁጥቁጥ፣ ራስን ወደ ኋላ ማድረግ፣ ፊት አለ መሆን። ይሄ ነው ትህትና? አይደለም። ትሁት ማለት እኔ ምንድነኝ አለ? ትሁት ትህትና ማለት ያለህ ዕውቀት፣ ያለህ ኃይል፣ ያለህ ስልጣን፣ ያለህ ጉብዝና፣ ያለህ ብቃት ሁሉ ተገዝቶ። ሃሌሉያ አሜን። ገዝተኸው የተገዛ ኃይል፣ የተገዛ ስልጣን፣ የተገዛ ዕውቀት፣ የተገዛ ችሎታ በዛ ትህትና ይገለጣል። ልብ በል ጌታ ኢየሱስ እኮ በእሱ በራሱ በእጁ በፈቃዱ በምርጫው በሰራው እጅ መሞት አልነበረበትም። ነበረበት? አቅሙና ትዝ አይላችሁም? ዮሐንስ ምዕራፍ 18 ላይ ሰይፍ ጎመድ ምናምን ይዘው መጡና ጌታ ኢየሱስን ሊይዙት መጡና አያቸው። ደቀ መዛሙርቱን ከኋላ አደረገና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን። እሱን ከሆነ የምትፈልጉት እኔ ነኝ ሲል ድምፁን ሲሰሙ ወደ ኋላ ምን አሉ ይላል። ይህን ያህል ኃይል አለው።
አንድም ቦታ ደግሞ ያዝነው ሲሉ በመካከላቸው እንደዚህ አልፏቸው ሄደ ይላል። እንዲህ ያዩት አያዩትም። ተራራ ላይ አድርሰው ደግሞ ጫፍ ሊጥሉት ሲሉ መለስ አለባቸውና ከእጃቸው እንዴት እንደሚወጣ አታውቁም። ይሄንን ሁሉ ኃይል፣ ይሄንን ሁሉ ስልጣን፣ ይሄንን ሁሉ አቅም፣ ይሄን ሁሉ ጉልበት ይዞ እንደ በግ ለመታረድ ራሱን አሳልፎ ሲሰጣቸው ፍጹም ምን ሆኖ? ትሁት። አቅም ያጣ ትሁት ነው ሊባል አይችልም። ስልጣን የሌለው ትሁት ነው ሊባል አይችልም። በምን ተፈትኖ? በምድር አቆጣጠር ሀብት የሌለው ድሃ የሆነ ትሁት ነው መባል አይቻልም። እንደ ጌታ ሁሉን ሙሉ ሆኖ፣ ሃሌሉያ አሜን በሉ ባክ። ሁሉን ሙሉ ሆኖ ሁሉን ማድረግ ሲችል ምንም እንደማያደርግ ምንም እንደማይችል ራሱን ዝቅ ሲያደርግ ፍጹም ያኔ ምን ሆነ? ትሁት። ምንም ቦታ ስልጣን፣ ደረጃ፣ ክብር ምንም ከሌለህ እኮ ማንም ሰው ምንም ቢባል ምንም አይመስለውም፣ ይቀበለዋል። ስለሌለኝ ስላጣው በቃ ለዚህ አይደል ይላል። የሆነ ነገር ካለው ማንን ማለት ይጀምራል? ትሁት አይሆንም፣ አልተገዛም። ትህትና የሚገለጠው ትህትና የሚታወቀው ትሁት ነው የሚባለው አንድ ሰው ዕውቀቱን ሲገዛ፣ ኃይሉን ሲገዛ፣ ስልጣኑን ሲገዛ፣ አቅሙን ሲገዛ፣ ችሎታውን ሲገዛ፣ አፈትልከው ወጥተው እነዛ ስጋዊ ማንነቱን መግለጥ ሳይችሉ በቁጥጥር ሲያውላቸውና ዝቅ ሲል ምን ያለ ነው? ትሁት ይሆነ። እኔ የዋህ በልቤ ምንድነኝ አለ? ትሁት። በምን ያለ? በትሁት። ለምንድን ነው በልቤ ትሁት ያለው? አንዳንድ ጊዜ አንዳንድ ሰው አለላለ መባል ዝም ይላል። እንዲያደር ስሙን ክብሩን ትቶ ዝም ይላል። ልብ ውስጥ ግን የሚገነፍልበት ነገር አለ። በግድ ተቆጣጥሮት ነው። ኢየሱስ ግን በልቤ ትሁት ሲል ምንም የስሜት ለውጥ አልመጣበትም። አሜን በልባክ። ሲሰድቡት መልሶ አልዛተም ይላል። ሲያሰቃዩት ለበቀል አልተነሳም ይላል። አራሃዲያ ቢላባሃ አሜን በልባክ። ሁሉ በእጁ ያለ ራሱን ግን ለሚያድነው አሳልፎ ሰጠ ይላል። ስምህ ይባረክ። አየ የተገዛ አቅም፣ የተገዛ ስልጣን፣ የተገዛ ችሎታ ለዓላማ እና እኛም የእግዚአብሔር ልጆች ነን። እኔ እግዚአብሔር መልክ ነኝ፣ የእግዚአብሔር ልጅ ነኝ ብቻ ሳይሆን ያ ክርስቶስ ጋር የነበረ ትህትና ሕይወት ሆኖ እኛ ጋር መገለጥ አለበት። ያ ነው ማንንም የሚያስመስለን? ኢየሱስን የሚያስመስለን። ዘራፍ ብለህ አይሆንም። ኢየሱስን መምሰል አይቻልም። አይቻልም። በቀል እየመጣ ኢየሱስን መምሰል አይቻልም። በሰው ላይ ማዘን እየመጣ ኢየሱስን መምሰል አይቻልም። ኦፌንድ ከሆንክ ትሁት አይደለህም። ስሜት ተቀይሯል። በሰው ኦፌንድ ከሆንክ ሰው አሳዘነኝ ብለህ ቂም ከያዝክ ስሜት ተቀይሯል። ትሁት አይደለህም። እስቲ እኔ የክርስቶስ መልክ ነኝ በሉ። እኔ የክርስቶስ ምሳሌ ነኝ በሉ። በምድር ላይ ስኖር በሉ ትህትናዬ የክርስቶስ መልክ ነው። ደጋሙና በጣም ፈተና ነው። የእውነት ነው ምላችሁ ፈተና ነው በጣም። አንድ ጊዜ ኢዮሳፍጥ ጦር ገጠመውና አካብ ጦር ገጠመውና ወዳጁን ኢዮሳፍጥን ይዞ ወደ ነብዩ ወደ ኤልሳ መጣ። ደረሰ። ኤልሳ ጋር መጣና ያ የኢየሩሳሌም ንጉስ ደግሞ ክፉ ነው። ኤልሳ ነብዩ ያውቀዋል። ሲመጣ ቃል ፍለጋ ነው የመጡት፣ ሊገለገሉ ነው የመጡት፣ መልእክት ፈልገው ነው የመጡት። ረሃብ ገጥሟቸዋል፣ ውሃ የለም፣ ከብቶቻቸው ደክመዋል፣ እነሱ ዝለዋል፣ ሰራዊቱ ሁሉ የሚጠጣው የለም እና አንድ ምሪት ከእግዚአብሔር ሰው ሊፈልጉ መጡ። ኢዮሳፍጥና አካብ። ኢዮሳፍጥ መልካም ሰው ነው፣ ቅን ሰው ነው፣ የፍቅር ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። አካብ ደግሞ ሁለት መልክ ያለው ነው። እግዚአብሔርንም ይፈልጋል፣ በጀርባ ደግሞ በጣም ተንኮለኛ ነው። ለዚህ እኮ ነው ነቢያትን ሲፈልግ እኮ ማንን መፈለጉ ነው? እግዚአብሔርን መፈለጉ ነው። እና ነብዩ ደግሞ ባህሪውን ያውቃል። ልክ ነብዩ ሲያየው ተናደደበት። ተናደደ። አገልጋይነት ሁሉ ጠፋበት። ተናደደ፣ በጣም ተናደደ። ዞር ሲል ደግሞ ማንን አየ? ኢዮሳፍጥን።
በእውነት አለ አንተን ኢዮሳፍጥን አይቼ ባይሆን ኖሮ አለ አንተን ግን ወደ አባቶችህ ነቢያት ወደዛ በመለስኩ ነበር አለ። ተናደደ። ከዛ አሁን ከየት ይምጣ ትንቢቱ? ዝም ምን ሆነ? ኦፌንድ ሆነ። አየ ማንን አልመሰለም? እግዚአብሔርን አልመሰለም። ጸጋ ተሰጠው እንጂ የክርስቶስን ሕይወት ገና አላገኙም። ክርስቶስ ሕይወታቸው ሆኖ ገና አልገባም። እኛ ጋር ነው የደረሰው። ከዛ በኋላ እንደዚህ አለ። በቃ ችግሩን ሲነግሩት ከየት አምጥቶ ይናገረው? እንደገና አእምሮን መሰብሰቢያ ከላይ ከነበረበት ከተለያየበት መንፈስ ለመቀጠል ባለበገና አምጡልኛል። ይሄን ሰውዬ የሚያስረሳኝ የሰማችሁ ነው። ባለበገና መጣና ሲደረድር ከእግዚአብሔር ጋር ተገናኘና እግዚአብሔር እጅ መጣችበት። ያኔ ትንቢት መናገር ጀመረ። ስጋው ወጣ። ትሁት መሆን አልቻለም። ለምን? ያ የክርስቶስ ኢየሱስ ሕይወት አልመጣም። ጸጋ ነው የተሰጠው። የመተንበያ አቅም ነው የተሰጠው። ከዛ የመስሚያ ላይ ነው የተዘረጋለት። የሕይወት ለውጥ ግን አልመጣ። እኛ ጋር ግን እንደሱ አይደለም። ራሱ ኢየሱስ ምናችን ሆኗል? ሕይወታችን ሆኗል። ትክክለኛው ጳውሎስ ያለው ነው ገላትያ ምዕራፍ 2 ላይ እኔ ከክርስቶስ ጋር በመስቀል ላይ ተሰቅያለሁ፣ ሞቻለሁ። አሁን እኔ አይደለሁም የምኖረው፣ በእኔ ውስጥ የሚኖረው ማን ነው አለ? ኢየሱስ ነው። አያችሁ፣ እኔ ምን ብያለሁ አለ? ሞቻለሁ። የሚገርም ነው። የሞተ ሰው ቢመታ ይሰማዋል? በደል ይቆጥራል? የተቸገርነው ምን ስላላልን ነው? ስላልሞትን። ያ አሮጌው ነገር ሙትት አላለም አለ። ብቅ ይላል። ብቅ ካለ ደግሞ እንደ ባህሪው ነው እንጂ እንደ አዲሱ ሰው አይደለም። ሁሉም እንደ ራሱ ባህሪ ነው የሚገለጠው። አሜን። ግን መጽሐፍ ቅዱስ ሲናገር ያ የተጠራሁለትን ከሁሉ በላይ ከፍ ያለውን ያን የመጥራት ዋጋ ለመያዝ አለ የኋላዬን ምን እለዋለሁ? መተው እኮ ብቻ አይደለም ወንድሜ፣ መተው እኮ ቀላል ነው። ከባዱ መርሳት ነው። ብዙ ሰዎች ከኋላ ያላቸውን ጉዳት፣ ስብራት ትተውታል፣ ግን አልረሱትም። የሆነ ነገር ያስታውሳቸዋል። መተው ብቻ ሳይሆን ምን ማድረግ? መርሳት ያስፈልጋል። የመጀመሪያው መልኩ ምንድነው? ትህትና። መልካችን ምንድነው? ትህትና። ሰው ሊያውቀን የሚገባ በትህትና ነው። እግዚአብሔር ይርዳን። አሜን። ለዚህ ነው አሁን ፍጹም ሆኜ እንዳያስኩት አይደለም፣ ጀምሬዋለሁ ግን ፍጽምና አልመጣም። እስቲ ላለች አንድ ነገር ነው የሚለው ጳውሎስ። አለች። ያችም ደግሞ ያለችው ያቺ ከኋላ ያለች ነች። እሷን በፍጹም መርሳት አለብኝ፣ በፍጹም መተው አለብኝ። እሷን አብሮ አይሄድም። በዚህ በአዲሱ ሕይወት ውስጥ አሮጌው ሊገለጥ አይገባም። ልክ እንዳለው ራሱ ጳውሎስ ኤፌሶን ምዕራፍ 4 ከቁጥር 22 እስከ 24 ስታነቡት እንደዚህ ይላል፣ አሮጌውን ሰው አውልቁት፣ አዲሱን ሰው ልበሱት አለ። በጣም በደንብ ካልታየ ከባድ ነው። አሮጌውን ሰው ምን በሉ? አሮጌውን ልብስ ምን በሉ? አውልቁ፣ አዲሱን ደግሞ ልበሱት። ደርቡበት አይልም። ለላይ አይደለም፣ ይሄ ከላይ ለመታየት አይደለም፣ ከውስጥ ነው። ደርቡበት አይደለም። አሮጌውን ምን በሉ? ለመሸፈን ሳይሆን ለመቀየር ነው ዓላማው ለምንድን ነው? ለመቀየር፣ ለመደበቅ ሳይሆን ለማስወገድ ነው። በቃ ያ አሮጌው አያስፈልግም። አንዳንድ ጊዜ የምንቸገረው አሮጌውን ሳናወልቅ አዲሱን እንደርብበታለን እና ትንሽ ክፍተት ንፋስ ነገር በሕይወታችን ሽው ሲል ገለጥ ሲል ይታያል። መልሰን ደግሞ እናደርገዋለን። አሁንም አንዳንድ ነገር ሲነካን ይወጣል። አሁንም መልሰን ደግሞ እንሸፍነዋለን። ትግል ነው፣ ስቃይ ነው። የምናርፈው ስንቀይር እንጂ ስንደርበው አይደለም። የተሸፈነ የማይገለጥ የለም። ለዚህ ነው አሮጌውን ነገር እሸፍንበታለሁ፣ አሮጌውን ደርባለሁ ሳይሆን አሮጌውን ምን እለዋለሁ? እተወዋለሁ፣ አስወግደዋለሁ።
ጌታ ይረዳናል። እስቲ ኢየሱስ ይረዳኛል በሉ። ደገሙና በደንብ በሉ እስቲ። ዛሬ በሉ መንፈስ ቅዱስ አንተ ስለምትረዳኝ አመሰግንሃለሁ። ሁለተኛው መልክ በዚሁ ትህትናን ሳይለቅ በዚሁ ትህትና እግዚአብሔርን ማክበር። የክርስቶስ ኢየሱስ ሕይወት ማንን ነው የሚያከብረው? የኛ ማንን ማክበር አለበት? ኢየሱስ አንድም ቦታ ራሱን አክብሮ አያቅም። ከሰውም ክብር ተቀብሎ አያቅም። ዮሐንስ 17 ቁጥር 4 ላይ እንደዚህ አለ፣ በምድር የሰጠኸኝን ሥራ ፈጽሜ አከበርሁህ አለው። ማንን? እግዚአብሔር። በክርስቶስ ኢየሱስ በሕይወቱ የሆነው ሁሉ ማንን ነው የሚያከብረው? ራሱን። ፈጽሜ ምን አልኩህ? አከበርኩህ። በየት? በምድር የሰጠኸኝን ሥራ ሁሉ ፈጽሜ ምን አልኩህ? አከበርኩህ። ኢየሱስ በምድር ላይ ሲመላለስ የመጀመሪያ መልኩ ትሁት ነው። ሁለተኛ መልኩ ማንን የሚያከብር ነው? እግዚአብሔርን የሚያከብር ነው። እኛ ያንን እስከተቀበል በምድር ላይ ስንኖር በዘመናችን ሁሉ መልካችን የመጀመሪያ ምን መሆን አለበት? ትህትና። ሁለተኛ እግዚአብሔርን ምን የሚል የሚያከብር። ለምን እንዲህ አሉኝ? ለምን እንዲህ ተባልኩ? አሁን ይሄ ለኔ ይገባል ምንል እኮ ራሳችንን ምን ስለምንል ነው? ስለምናከብር ነው። ክብር ስለምንፈልግ ነው። አሁን ይሄ ለኔ ለማይገባሽ እሱ አይነቱ ለሱ ለሷ እሱስ አሁን ለኔ ይሄ ነው ብድራት ተደርጎ የሚመለስልኝ። ይሄ ነው ክብሬ፣ ይሄ ነው ምኔ። ብዙ የሚቆጨን የሚያንገበግበን ምናችን ነው? ክብራችን የተነካ ሲመስለን። ኢየሱስ ደግሞ ያንን ሁሉ አደረጉበት። ክብር አልባ አልነበረም፣ ግን ራሱን አላከበረም። ለማ ክብር? ለእግዚአብሔር ክብር። እስቲ የምታደርገውን ሁሉ ለእግዚአብሔር ክብር አድርግ በሉት። ማደርገውን ሁሉ በሉ ለእግዚአብሔር ክብር አደርገዋለሁ። ለምን እናደርገው? ለምን ፈለግ ነው? ለምን መሆን አማረን? አንዳንድ ጊዜ አንዳንድ ቦታ ሰዎች ትልልቅ ቦታን ይፈልጉታል። ይሰሩታል ወይ? ግን ሌላ ነገር ነው። ቦታውን የሚመጥን አቅም አላቸው ወይ? ሌላ ነገር ነው። እና ታዲያ ለምን ፈለጉት? ምኗን? ክብሯን፣ መታጀቧን፣ ምኗን? መባሏን፣ ምኗን? ስሟን። ጌታ ኢየሱስ ግን የሚያደርገውን ሁሉ ያደረገው በምድር እንዳደርግ የሰጠኸኝን ሥራ ሁሉ ፈጽሜ ምን አልኩህ? ሥራው ተፈጽሟል፣ አድርጌዋለሁ። እያንዳንዷን ሥራ ያደረግኩት ለማክብር ነው። በሰራሁት ሥራ እኔ አይደለሁም የምከብረው። ማን ነው የሚከብረው? አንተ ነህ የምትከብረው። አከበርኩህ አለው። ሶስተኛው መታዘዝ። ትህትናን የያዘ አክብሮትን የያዘ መታዘዝ። አንዳንድ ጊዜ መታዘዞች ትህትና ይጎላቸዋል፣ አክብሮት ይጎላቸዋል። አንዳንድ ቦታዎች፣ አንዳንድ ድርጅት፣ አንዳንድ ተቋማት ስትገቡ ሁሉም ሰው ታዛዥ ነው፣ ግን ትሁት ሆኖ አይደለም። ስሌት ነው። ካልታዘዘ አይኖርም፣ ካልታዘዘ ደሞዝ የለም፣ ካልታዘዘ አይቀጥልም። እነዚህ ነገሮች እንጂ ትሁት ሆኖ አይደለም። የሰማችሁ ነው? እና እነዚህ የእንጀራ ጉዳይ ሆኖብኝ በቃ አሁን ያንን ብተው ምን ሆናለሁ ነው እንጂ መታዘዝንም አዛዡንም በማክበር አይደለም። አክብሮት የለበትም። ቅደም ተከተሎቹን በደንብ ያዙ።
ትህትና የለበትም። መታዘዝ ውስጥ ምን የለም? አክብሮት የለበትም። ትህትናና አክብሮት ካለበት መታዘዝ በስሌት ሳይሆን በመሰጠት ይሆናል። እግዚአብሔር ደግሞ መጀመሪያ የሚታዘዝለትን ሰው ሳይሆን የሚፈልገው የሚሰጥለትን ሰው፣ የተሰጠ ታዛዥ። ጌታ ስሙ ይባረክ። አሜን። ከተሰጠህለት ማንም ይሁን ማንም፣ አለቃህ ግድ የለህም፣ ምንም ይሁን ትእዛዙ ችግር የለም። ጥልቅ ናቸው የጌታ ኢየሱስ መልኮች በምድር ላይ የተገለጡት። ዕብራውያን ምዕራፍ 5 ቁጥር 8 ላይ እንዲህ ይላል፣ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። በደንብ ልብ በሉ። ምንም ምን ቢሆን? ልጅ ቢሆን። የማ ልጅ? የእግዚአብሔር ልጅ። ወደ አንደኛ ቆሮንቶስ 1 ልመልስላችሁ እስቲ። የእግዚአብሔርን ነገር ሞኝነት ነው አሉት፣ የእግዚአብሔርን ነገር ድካም ነው አሉት። ምን አይነት ሞኝነት ቢሆን ነው ልጁን ለመከራ አሳልፎ የሚሰጥ? እኮ ሞኝነት ነው። ምንስ አይነት ድካም ነው የእግዚአብሔር ልጅ መስቀል ላይ የሚሞት? እኮ የድካም መጨረሻ ድካም ነው አለ። ግን የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል አለ። ሃሌሉያ አሜን። የእግዚአብሔርም ድካም ከሰው ብርታት ይበልጣል። መታዘዛችን ሁልጊዜ ምን ሊኖረው ይገባል? 1 ወደ ላይ ስትሄዱ አክብሮት፣ 2 ስትሄዱ ወደ ላይ ትህትና። አንዳንድ ሰው እየተነጫነጨ ነው ትእዛዙን የሚፈጽመው፣ ሳይደሰት ነው፣ እያጉረመረመ ነው ትእዛዙን የሚፈጽመው፣ ተናንቆት ነው፣ የግድ ነው አንዳንድ ነገሮች እንዳይቀሩበት እንጂ ትሁት ሆኖ አክብሮ አይደለም። አንዳንድ ሰው ደግሞ ምንም ነገር ያድርግ ከራሱ ሲነሳ እንጂ ትእዛዝ ተሰጥቶት ከሌላው የማድረግ አቅም የለውም። ለምን? የመታዘዝ ህይወት የለውም። ራሱን ነው የሚያደምጠው። ይታዘዛል፣ ግን ለማን ነው የሚታዘዘው? ለራሱ ስሜት፣ ለራሱ ሐሳብ፣ ለራሱ ፈቃድ ብቻ ነው። ብድግ ብሎ የማድረግ ነገር አለው። አድርግ ሲባል ግን እሺ አይልም። ምን የለውም? መታዘዝ የለውም። አባ ልጅህ አይደለሁ? በረት ውስጥ ትንሽ አይከብድም? እኔ ስወለድ አንተ ክበር እንጂ። ጌታ ስሙ ይባረክ። አሜን። ምን ውስጥም ልግባ አንተ ክበር እንጂ። አባ እኔ ልጅህ አይደለሁ? አንዱን ከዋክብት እኮ መጋለብ እችላለሁ፣ በአህያው ውርንጭላ ልሂድ፣ አንተ ክበር እንጂ። ጌታ ስሙ ይባረክ። የታዘዘውን ሁሉ የታዘዘው አንደኛ ምን ስለሆነ? ትሁት። ሁለተኛ እግዚአብሔርን የሚያከብር ስለሆነ። ሶስተኛ የራሱ የሆነ ፈቃድ የለውም። በማን ፈቃድ ነው የሚኖረው? በማን ፈቃድ መጣ? ያደረገውን ሁሉ በማን ፈቃድ አደረገው? ዮሐንስ 4:34 ላይ ደቀ መዛሙርቶቹ ምግብ ፈለጉ። ኢየሱስም ሰው ሆኖ ነው የመጣው። ይርበዋል፣ ርቦትም ያውቃል፣ ጠምቶትም ያውቃል፣ ምግብ በልቶም ያውቃል። ማብላት ብቻ አይደለም፣ በልቷል፣ ጠይቆም በልቷል። እና እነሱ ምግብ ሊገዙ ሄደው ደክሞት ነው የሚለው እንዲህ አረፍ አለ ዛች ያዕቆብ ጉድጓድ ጋር። ቀትር 6 ሰዓት ላይ ነው። ውሃ ሊቀዳ አይችልም በዛን ሰዓት። ሌሊት ወይም እንደዛ ነው የሚቀዳው። አንደኛ ይደፈርሳል፣ በቀን አይቀዳም።
ሰው በማይቀዳበት ሰዓት አንዲት ሴት መጣች። ለሷ ያ ሰዓት መደበቂያ ነው፣ ሰው ስለማይመጣ። ለምን? ጥሩ ህይወት የላትም፣ መደበቂያዋ ነው፣ ሰው እንዳያያት። በዛ ህይወት ከዛ ከተባረከው ከያዕቆብ ጉርጓድ እነዛ ንጹህ ሰዎች በራሳቸው እንደሚቆጥሩት ከዛ አብራ መጥለቅ በጣም ከባድ ነው። በዛ ላይ ጌታ አይሁዳዊ ነው፣ እሷ ደግሞ ሳምራዊ ነች። እነሱ ምግብ ገዝተው ሲመጡ የምሳ ሰዓት ነው፣ መግቢያ ሰዓት ነው፣ ቀን ላይ ነው። እሱ ከአንድ ሴት ጋር እያወራ ነው። እነሱም መጥተዋል። መጣችሁ እንደ ገዛችሁ አገኛችሁ፣ ቆይ ትንሽ ጠብቆኝ አላለም። ለነሱም ጊዜ አልሰጠም፣ ለራሱም ጊዜ አልሰጠ። እሷ ጋር ነው። እባክሽ ውሃ ጠጪኝ። ምን ማለት ነው? እንዴት ውሃ ትጠይቀኛለህ? አይሁድ ከሳምራዊ ጋር ምን ህብረት አለውና ነው ውሃ ጠጪኝ? ሌላ ለሰላምታ እኮኛ ስትለው ውሃ ጠጪኝ የሚልሽን ብታውቂስ ኖሮ አለ የዘላለምን ህይወት ይሰጥሽ ነበር። አልገባትም። ጌታው አንተ እኮ መቅጃ የለህም፣ ባዶ እጅህን ነው፣ ጉድጓዱ ጥልቅ ነው፣ ገመድ የለ፣ ባልዲ የታሰረ፣ በምን አውጥተህ ትጠጣለህ? እንዴትስ ትሰጠኛል? እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ነው እንዴ? ለዘላለም የሚቆይ ውሃ ትሰጣለህ? ታዲያ እኔ እየተደበቅኩ ከምመጣ አንዴ ለዘላለም የሰጠኸኝን ቤቴ ይዤ አልቀመጥም? ምን ሰው አየኝ አላየኝ ምን አሸማቀቀኝ? አልገባትም። ከዛ በኋላ አንድ ነገር ነካ። ባልሽን ጠርተሽ ነይ አላት። ባል የለኝም አለችው። እውነት አልሽ? ጌታ እኮ አይገርምም? የለኝም ስትለው እኮ ነው እውነት አልሽ ያለው። እውነት አልሽ? የለኝም እኮ ነው ያለችው። እውነት አልሽ? አምስቱም ያንቺ ባሎች አልነበሩም? ይሄም አብሮሽ ያለው ባልሽ አይደለም? እስቲል ምንድነው ግን አብሯት ነው ያለው። የለኝም እኮ ነው ያለችው። እሱ ታርጌት ያደረገው አንድ ነገር ነው፣ እሷን በምንም መልኩ ወደ ራሱ ማምጣት። ጌታ ስሙ ይባረክ። አሜን። ከዛ መምህር አሉ። አንተ እውነት አልሽ? አንተ ነብይ እንደሆንክ አወቅኩ አለችና እንስራዋን ቁጭ አድርጋ ጉዴን የነገረኝን ሰው ልንገራችሁ ብላ ወደ ከተማው ገባች። ሩቅ ነው ሄደች ወደ ከተማ። ስትገባ ጊዜ አለ። አሁን ምን ማያ መብያ ይዘው መጥተዋል። መምህር እንብላ አሉት። አልበላም እናንተ ብሎ አልበላ። ከሰው ጋር እያወራ አልነበረ እንግዲህ የሚበላው አንዳች ሰው አምጥቶለታ። ግምት ውስጥ ገቡ። ከዛ ልባቸውን አወቀና የኔ መብል የላከኝን የሱን ፈቃድ መፈጸም ስራውንም አደርግ ዘንድ ነው። ሃሌሉያ አሜን አሜን አላችሁ። በዚች ሰዓት የምፈጽመው የሆዴን የእናንተን ሐሳብ ሰዓቱን ሳይሆን የማንን ፈቃድ ነው? የእግዚአብሔርን ፈቃድ ነው። ቅድሚያ የምሰጠው ለእግዚአብሔር ፈቃድ ነው። ሆዴ የራሴ ተፈጥሯዊ ማንነቴ አያንቀሳቀሰኝም፣ እናንተም አታንቀሳቀሱኝም። የተገኘውም የጠፋውም ነገር አያንቀሳቀሰኝም። እኔን የሚያንቀሳቀሰኝ ወደ አንድ ነገር የሚያስገባኝ የአብ ፈቃድ ነው። ፈቃድ የሌለው የእግዚአብሔር ፈቃድ የሱ ፈቃድ የሆነ። ለዚህ እኮ ነው በጭንቅ ሰዓት እንኳን በጭንቅ ሰዓት የደም ላብ አብሎት ጠብ 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 እያለች ደቀ መዛሙርቶቹ ለአንድ ሰዓት ከሱ ጋር መትጋት አቅቷቸው ረዳት አልባ ጉልበት አልባ አቅም አልባ መስሎ በተገኘበት ከላይ መልአክ መጥቶ እስኪረዳው ድረስ ተራ መስሎ ራሱን ለሁሉ አሳልፎ የሰጠው ለራሱ ምን ስለሌለው? ፈቃድ ስለሌለው።
ፈቃዱን ለማን አስገዝቷል? ለአብ አስገዝቷል። የአብ ፈቃድ የማ ፈቃድ ነው? የሱ ፈቃድ ነው። የመጨረሻ ደረጃዋ ላይ ሲደርስ፣ ነፍስ ውጪ ነፍስ ግቢ ላይ ሲደርስ ምን ነው ከዚህ ስም ይብስ አላለም። አባት ሆይ ብትወድ ይህች ጽዋ ከኔ ትለፍ፣ ግን እንደኔ ሳይሆን እንዳንተ ፈቃድ ይሁን። ባጭሩ እነዚህ ክርስቶስ ላይ የታዩ የኢየሱስ ምኖች ናቸው? መልኮች ናቸው። እና ኢየሱስን ስንቀበል፣ የኢየሱስን ሕይወት ስናገኝ፣ የኢየሱስን ማንነት ስንቀበል ያ ማንነት ምን አለው? መልክ አለው። መታወቂያ፣ መኖሪያ፣ መገለጫ መልክ አለው። ዝም ብለን ዳግም ተወልጃለሁ፣ መንፈስ ቅዱስ ተሞልቻለሁ፣ እኔ እግዚአብሔር መልክ ነኝ ኖ አሳይ። ይቺ ዓለም ደግሞ ሁኔታዎች ደግሞ ሲስተም ሁሉ ደግሞ ይጠይቀናል ምን መሆናችንን። የእግዚአብሔር ልጅ ያመልካለ ሆይ? አንዳንድ ነገር ማድረግ ፈልጋችሁ በቃ ዓለም ተው፣ እኔ ስለ ሀገራችን አላወራም፣ እኔ ስለዚህ ዓለም ስለ ክፉ ዘመን ነው የማወራው። እና ሄዳችሁ መብት እያላችሁ ነፃነት እያላችሁ ህጋዊ የሆናችሁ ጉቦ ካልሰጣችሁ አይደረግም። ያኔ እንግዲህ መልክህን አሳይ። እየሰማችሁ ነው? ዓለም ይጠይቃል የኛን መልክ። መልካችንን መሸጥ የለብንም። ጉቦ ኖ፣ በቃ አለቀ። ክብር ለኢየሱስ ይሁን። እንዴት ታዲያ ያለ እርሱ መሆን ይችላል? ሁሉም እኮ በዛው ነው፣ ልማድ ሆኗል። አሁን እኮ ልማድ ነው። ያለ እሱ የሚሆን ነገር የለም። አይሁን። መልኬ አይፈቅድም፣ የህይወት ስታንዳርድ አይፈቅድልኝም። ጌታ ስሙ ይባረክ። አሜን አሜን በሉ እስቲ። ወስናችሁ ነው። አንዳንድ ጊዜም እኮ ጌታ ሆይ እዛ እሄዳለሁ እሰርልኝ፣ እዛ በላተኛውን አውሬውን መንጋጋውን የዳንኤል አምላክ የአውሬውን አፍ የዘጋህ እሄዳለሁ፣ አሁን ዝጋልኝ፣ እዚህ ጉቦ በይ ምናምን ሁሉ እዛ ዝጋልኝ። ምን አስባባለን? ይሄንን ሁሉ ታያላችሁ። በቀኛ የክርስቶስ መልክ ከሆነ እሄዳለሁ፣ አልሰጥም። በቃ ጌታ ስሙ ይባረክ። ባይሆንስ ይቅራ። ይፈልግብናል፣ ይጠይቀናል። አሜን አትሉም? እስቲ አሜን በሉ ባካችሁ። ደገሙና አሜን በሉ እስቲ። መልኬን በሉ አልሸጥም፣ መልኬን አልሸቃቅጥም፣ መልኬን በሌላ መልክ አልመልስለውም። መልኬ ነው። ይሄንን እግዚአብሔር ይፈልገዋል። በዚህ መልኬ ፍጥረት እንድገለጥ ትናፍቃለች። አዎ አሜን። በቃ እንዲህ መቼ ነው የምንጨክነው? አለቀ። ልዩነታችንን ዓለም ራሷ ትፈልጋለች። የሚቀርብልን ሁሉ ወንድሜ ፈተና ነው፣ አልፎ መገኘት ያስፈልጋል። አሜን። አንድ ጊዜ በቅርብ ማቃት አንድ እህት ትምህርት ጨረሰች። አንድ ሰው አገኘች፣ ኤንጂኦ የሚሰራ ትልቅ ሰው በዘመድ ተገኘና አያት ጎበዝ ነች፣ አያት ቆንጆ ነች እና ችግር የለም እኔ ስራ አስገባሻለሁ አላት። እሺ የምትፈልገው ስራዋን አይደል? ከዛ ቀጠለና ትገቢያለሽ፣ ግን አንድ ቀን ፈልግሻለሁ አላት። ለምን? ያው ግልጽ ነው። የለም እንግዲህ እኔ ፈረስ ያደርሳል እንጂ ተረቱን አመጣ። ሜዳውም ይኸውልሽ፣ ፈረሱም ይኸውልሽ፣ አንተው ጋልብበት፣ እኔ እዚህ ውስጥ አልገባም፣ ክብሬን ጠብቃለሁ። ሃሌሉያ። መልኬን አላበላሽም። ወቸው ገርሞት ደንቆት እስቲ እምቢ በሉ ባካችሁ። ድገሙ እስቲ። ለአመፅ እምቢ በሉ፣ ለኃጢአት እምቢ በሉ፣ ለዓለም መልክ እምቢ በሉ፣ ለሰይጣን መልክ እምቢ በሉ። ዓለምም መልኳን እንድትሰጣችሁ ነው የምትፈልገው።
ሰይጣንም መልኩን እንዲሰጣችሁ ነው የሚፈልገው። እኛ አንሰጥም እንዴ? የራሳችንን መልክ አንሰጥም ወይ? መስጠት ቢያቅተን እኮ አለመቀበል እንችላለን። አልፈልግም፣ እኔ መልክ አለኝ፣ የህይወት ስርዓት አለኝ፣ የህይወት ስታንዳርዴ አይፈቅድልኝም፣ ራሴን እዛ ውስጥ መክተት አልፈልግም፣ ኖ የኔ አይደለም። እንዲህ ስንኖር የክርስቶስን መልክ ምን ይያል? የክርስቶስን ክብር ምን ይያል? እንደ መስታወት እያብለጨለጭን እንኖራለን። አሜን። እውነት እላችኋለሁ እኔ ለመወለድ ጉቦ ከፍዬ አልተወለድኩም፣ በስጋም በመንፈስም። ለመብላት ጉቦ ከፍዬ አልበላውም። እስከ ዛሬ ያበላኝ ነው፣ ወደፊትም ያበላኛል። አሜን። ዛሬ ልቤ ስለተንጠለጠለበት ይሄን ነገር ፈለኩት፣ ይሄ ነገር ሳይሆን ጣዖት ሆኖ እኮ ነው ጉቦ ያሰጠን። ከእግዚአብሔር በለጠ። ለነገሩ ልንገራችሁ፣ ጣዖት ማምለክ ማለት የሆነ ነገር ላይ ሄደ እዛ መቆም አይደለም። ይሄ መስገድ አይደለም፣ ማምለክ አይደለም። ልብ ላይ ነው የሚጀምረው። ከጌታ ይልቅ ትልቅ ቦታ ከሰጠኸው፣ የጌታን ነገር ቸል ብለህ ለዛ ቅድሚያ ከሰጠህ፣ እሱ ላንተ ምንድነው? ጣዖት ነው። እስቲ አሁንም እኮ ብዙ ጣዖቶች ቤቶቻችን አሉ። የእህቶች ቦርሳ በጣዖት ተሞልቷል። የወንድሞች ኪስ በጣዖት ተሞልቷል። 2-3 ሰዓት ለሞባይል ጊዜ እንሰጥና 10 ደቂቃ ለጌታ እንጸልይም። ያለሱ አንኖርም። እኔ በጣም ነው የሚገርመኝ። አንዳንዴም እየነዳው ሳይ ከጎኔ ሲያ የለም ምን ነፍስና ስጋ እስኪለያይ ምን ጣዖት እኮ ነው እናንተ። ጣዖት እኮ ያለሱ መኖር አይቻልም። ቅድሚያ የተሰጠው እግዚአብሔር ይንቀለው። አሜን ይንቀለው። አሜን ይንቀለው። እስቲ አሜን ይንቀለው በሉ። መብራት አብርቶ እኮ ልተኛ ብሎ ሰው የእውነት እኮ ነው ይገርማቸዋል። መብራት አጥፍቶ ልተኛ ብሎ መኝታ ውስጥ እዛ አንሶላ ውስጥ ብርድ ልብስ ውስጥ ገብቶ ሞባይል አለ፣ ሌላ ዓለም ገባ። በቃ አይወጣም እና ጠዋት አይነሳም። ስራ ሲገባ ይረፈዳል። ሩጫ ነው። ከዛ ምን ነው ሌሊት አልተኛውም ነበር ሲጸልይ፣ ለሰው ሲማልድ። ጣዖት የሚጀምረው ከየት ነው? ከልብ። የተሻለ የተለየ የበለጠ ጊዜ ልባችንን ነፍሳችንን ጥልጥል ያደረገ አሁንም የምናስታውሰው አሁንም የምንፈልገው ቆይ ማለት የማንችለው ነገር ከያዘን ውስጣችን ምን አለ? ጣዖት አለ። ፈቃዳችንንም ገና ምን አላለም? አላስገዛንም። እና ጳውሎስ ምን አለ? ይሄ ሁሉ እንግዲህ ወደ ኋላ የምናረጋቸው ብዙ ነገሮች አሉ። የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ። አሁን ገና ፍጹም እንደሆንኩ አይደለም፣ ነገር ግን አንድ ነገር አደርጋለሁ። ጌታ ስሙ ይባረክ። በክርስቶስ ኢየሱስ በመጥራቱ ከፍ ያለውን ለመያዝ ምልክትን እፈጥናለሁ። ሃሌሉያ አሜን። ያ ጥሪው ምንድነው? ማንን ለመምሰል? በምንድን ነው የምንመስለው? እሺ በኑሮ ካልሆነ እዚሁ ዓለም ላይ ካልሆነ የት ነው የምንመስለው? ሰይጣን ፊት እኔ የክርስቶስ መልክ ነኝ ካላል ማፊት ነው የክርስቶስ መልክ የሚያስፈልገው? ዓለም ፊት እኔ የክርስቶስ መልክ ነኝ ካላልኩ ማፊት ነው የክርስቶስ ፊት መገለጥ ያለበት? እስቲ መልኬን አልሸጥም በሉ፣ አልጥልም በሉ፣ አላቃልልም፣ አላዋርድም፣ አላሳንሰው። መልኬ ክብሬ ነው። መልኬ ማንነቴ ነው። ያ ደግሞ ኢየሱስ ነው። አሜን። ክብር ለኢየሱስ ይሁን። ላንብብላችሁና በቃ ጨርስ። ከየት ነው የተነሳ ነው? ራውሩት ፊልጵስዩስ ልጅ የምታስተኙ መሰላችሁ እኮ ይቅርታ፣ አውሩት ማለቴ ነው። ፊልጵስዩስ
3 ይቅርታ ለካ ፊደሎቹም እሱ አለባቸው። እስቲ በሉት ይቅርታ ይቅርታ። የእግዚአብሔር ሕዝብ ቅዱስ ደም የፈሰሰለት የከበረ ነው። እንደፈለግን አንለውም። አሜን። ጌታ ስሙ ይባረክ። አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እዛ ቁጥር 11 ላይ ቀና ብላችሁ ብታዩት ከላይ ልጀምርላችሁ፣ ከሁለት ልጀምርላችሁ ባካችሁ። እችን አንብበን በቃ ስለጨረስኩ አንሄድም፣ ዝርዝር ውስጥም አልገባ። ከውሾች ተጠበቁ አለ ቁጥር 2 ላይ እዛው ነው። ከምኖች ተጠበቁ? ምኖች ናቸው እነዚህ? ሜዳ ለሜዳ የሚሄዱ የሚጮሁ እዛ ቆሻሻ ገንዳ ስር የምናያቸው ከነሱ ነው ውሾች ያለው። ከነሱ ተጠበቁ ነው ያለው። ምን ማለቱ ነው? የህይወትን ልዩነት ነው የሚያወራው። የተቀበላችሁትና የአደራረግ ይሄ ኑሮ አደራረጉን እኔ ሌላ ውስጥ አልገባም። እናንተ ከገባችሁ ለምን ሌላ አሳዝናለሁ? ገብቷችኋል አይደል? እግዚአብሔር ይባረክ። ከውሾች ምን በሉ አለ? ተጠበቁ። ከክፎችም ሰራተኞች ተጠበቁ። ይሰራሉ ግን ምኖች ናቸው? ክፎች ናቸው። ከነሱም ተጠበቁ። ከሐሰተኛ መገረዝም ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋ የማንታመን እኛ የተገረዝን ነንና፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ልሰማ ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅናት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉድፍ ቆጥሬዋለሁ። እነዚህ ሁሉ ሰው የሚመካባቸው እኔ አብዝቶ ነበረኝ፣ ብናገርም በእናንተ መካከል ይላቸዋል፣ ያኮራኛል። ከነዚህ ውስጥ አንዱ ወይ ሁለቱ ነው ሊኖርህ የሚችለው፣ እኔ ሁሉም አለኝ ነው የሚላቸው። ነገር ግን ክርስቶስን አገኝ ዘንድ የሱ ስለሚበልጥ እሱን አገኝ ዘንድ እነዚህን ሁሉ እንደምን ቆጠርኩ? እንደ ጉድፍ። አይገርምም? እናንተ የምትታዩበት ለኔ እኮ ምንድነው? ጉድፍ። ለእናንተ ክብር ነው የምትሉት፣ ለኔ ጉድፍ አይደለም። ከሰው ከራሱ ከሌላ ሰው እንኳን ሲያይ ቆስቲ ላንሳል፣ ምንድነው? ጉድፍ። ጣል ልትረግል፣ ምንድነው? ጉድፍ። እዚህ አንተ ላይ ሊቀመጥ አይገባም፣ አይመጥንም። ምንድነው? ጉድፍ። አሁን እናንተ ኩፍስ ያላችሁበት የተመካችሁበት ለኔ በኔ አይን ምንድነው አለ? ጉድፍ። እኔ ላይ ጥያለሁ፣ እንደውም የናንተ ምን ልበልላችሁ? ላራግፍላችሁ፣ ጉድፍ። ከምን ንጽጽር ሲነሳ? ከክርስቶስ ኢየሱስ ጋር ሲተያይ፣ እሱን ካለኝ ማግኘት፣ እሱ ለሱ ካለኝ ዕውቀት፣ የሱን መልክ ሆኜ ከመኖር አንጻር ሲነሳ ሲተያይ፣ ይሄ ሁሉ ምንድነው አለ? ጉድፍ። በጉድፍ ትመካለህ? ለምሳሌ እንዲህ ማለት እኮ ነው። አንድ ሰው እኔ የሆነች ነገር ኖሮኝ እዚች ጋር ላንሳልህ ሲል አታንሳ እንዴ ይሄ ክብሬ ነው ብለው እንዴ መስፍኔ ጉድፍ ነው እንዴ የሚያከብርህ? እየሰማችሁ ነው? ያ ማለት እስቲ በጉድፍ አልከብርም በሉ ባካችሁ። ከክርስቶስ ኢየሱስ ሕይወት ውጪ በሉ፣ ከክርስቶስ ኢየሱስ መልክ ውጪ በሉ፣ በዚህ ዓለም ያለው በሙሉ ጉድፍ ነው። ለኔ ስለማይመጥነኝ ነው እኔ ሲሄድ የማይከተለኝ በሉ። ጌታ ስሙ ይባረክ። አሜን። ስለ ጉድፍ አትጨነቁ። ጉድፍ ስብዕናችሁን አያሽጥ፣ ክብራችሁን አያሽጥ። ጉድፍ ነው። ጉድፍ
አንድ ነገር ልል ነበረ ይቅር። እንደ ጉድፍ ምን ብየዋለሁ አለ? ቆጥሬዋለሁ፣ ቆጥራለሁ። ስለ እርሱ ሁሉን ተጎዳሁ። ስለማ? ስለ እርሱ ስለ ክርስቶስ ሁሉን ምን አልኩ? ተጎዳሁ ማለት ተውኩ። አንዳንዴ ለሰዎች ስማቸውን ተውላቸው፣ ክብር ካሉ ተውላቸው። ምን አጨቃጨቃቸው? ተው። ገንዘብ ከሆነ ተውላቸው። የሰው ብቻ አይደለም የእናንተን ተው። ስለ ክርስቶስ ሁሉን ምን አልኩ አለ? ተጎዳሁ። አትሟገት እኮ ለራስ አትከራከር እኮ አይነት ነው። ጌታ ኢየሱስ መጎናጸፊያውን ለሚወስድብህ እንዲህ ንጥቅ አድርጎ ተውሶ አይደለም እኮ። ሳታስበው ሳትፈልግ ሳያስፈቅድህ ድንገት መጥቶ መጎናጸፊያን ሌባ በለው ብድግ አድርጎ ሲሄድብህ ዞር ብለህ ስታየው ና መደረቢያም አለኝ ሰጥሃለሁ የኔ ብለህ የምትከራከርበት ነገር አይኑርህ ነው እኮ የሚለው። ከዚህ በፊትም ብያችኋለሁ። እግዚአብሔር ይመስገን ስለዚህ ዘመን ብዙዎቻችን ባለ ሁለት ሞባይሎች ነን። እግዚአብሔር ይመስገን። ልክ ጌታ ያለውን አሁን አፕላይ እናድርገው ብንል እዚህ ጋር እያወራችሁ ዘና ብላችሁ እያወራችሁ አንዱ ስልክ ኪስ ነው እያወራችሁ አስፓልቷን ይዛችሁ ስትሄዱ ሌባው ምንጭቅ አድርጓችሁ እዚህ ያለውን ይዞ ሲሄድ ና ወንድሜ አንዱም አለ ኪሴ መልሼ አናውሰድ ሁለተኛውን ሰጣለሁ ማለት ይቻላል ወይ? አረ ይቻላል። ትዝም አይለው ሌባ ሁሉ ያማን ነው። ፖሊስ ሁሉ የሚጠራው ያኔ ነው። ፖሊስ ሌባ ያዘው። ቢቀጠቀጥ ደስታ ነው፣ ቢደማ ደስታ ነው። ጌታ ኢየሱስ ግን መደረቢያህን ለሚወስድ እጀ ጠባብህን ስጠው ለሚወስድብህ ማለት ምን ማለቱ ነው? የኔ ብለህ የምትከራከረው አይኑርህ። ሁሉን እንደምን ቁጠረው? እንደ ጉድፍ እንዳነሳለህ ጉድፍ። እንዲህ ያለ አመለካከት ካለህ ራስን አትከብርም፣ ትህትናህን አያሰጣህም፣ ለእኔም ከመታዘዝ አትጎድልም። ሳንበስል አንፈተን። አሜን። እግዚአብሔር ይጠብቃል። አሜን አትሉ? ጌታ ይባረክ። አንብበው። ክርስቶስን አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያልሆነውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። እርሱንና በደንብ ስሙ፣ ይሄ የመጨረሻ ከባዱ እርሱንና የትንሣኤውን ኃይል እንዳውቅ በመከራም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አደለም በሕይወቱ፣ አደለም ትህትናን፣ አደለም እግዚአብሔርን ማክበር፣ አደለም ለእግዚአብሔር መታዘዝ፣ አደለም አራተኛዋ ምንድነች? ፈቃዴን መተው፣ በእግዚአብሔር ፈቃድ መኖር ይቅርና በሞቱ እንድመስለው እመኛለሁ ማለት እሱ ላይ ያደረጉትን ሁሉን እንዲያደርጉብኝ፣ እያንዳንዷ በሱ ላይ የተፈጸመችው ሁሉ እኔ ላይ እንዲፈጸም፣ እሱ ያንን መልክ በሙላት በሱ ልክ እንድገልጠው እፈልጋለሁ። በዛ መከራ ውስጥ አልፌ ያ መልክ በእኔ ላይ እንዲታይ እፈልጋለሁ። እዚህ ድረስ ነው የጓጓው። እዚህ ድረስ ነው ያ የክርስቶስ መልክ ለሱ ክብር የሆነለት። ሌላው በሙሉ እንደምን እንደ ጉድፍ። ጳውሎስ 4 ፎቅ አለኝ ትልቅ ጉድፍ ነው የሚለን። ምን ጉድፍ? ጉድፍነቱን አይለቅም። ትልቅም ቢሆን ትልቅ ጉድፍ። እኔ እኮ ትንሽ ይሄ በቃ አንገት ማስገቢያ ነች። እንደው ሸሚዝ እንኳን ስለብስ በር ከፍቼ ነው ግርግዳ በዚህ ስለሆነ አንድ እጄ እንዲወጣ። ትንሽ ጉድፍ እንደዛ ካልቆጠር ነው ምድራዊ ዓለም ላይ ያለውን ነገር ያን የክርስቶስን መልክ በሙላት ለመኖር አንችልም። ግን ጌታ ይረዳናል። አሜን በሉ ባካችሁ። እስቲ እግዚአብሔር ይረዳኛል በሉ።